ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ ኦርቶዶክሳውያን ሰላም እግዚአብሔር ከሁላችሁ ጋር ይሁን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ለእግዚአብሔር መልካም ፍቃድ እንግዲህ ጌታ እግዚአብሔር ቢወድና ቢፈቅድ ለተወሰነ ደቂቃ ያህል የእግዚአብሔርን ቃል በሰፊውም ሆነ አጠር ባለ ጊዜ ውስጥ ለመነጋገር ሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም የሚል የመጽሐፍ ቅዱስ ሐሳብ እንሰማለን። የተወደዳችሁ ኦርቶዶክሳውያን እንግዲህ የነፍስን ጥማት የሕይወት ምንጭ መገኛ የሆነው እግዚአብሔር በዚህ ዓለም ምንም ያህል ብንሮጥ፣ ምንም ያህል ብንጣላ፣ ምንም ያህል ብንደክም፣ ብዙ ጉዳዮቻችን ይሞላል ብለን ብናስባቸው፣ ነገር ግን የቱንም ያህል ብንጠጣ የምንኖርባት ዓለም ጥማታችን ልታረካ አትችልም። ይልቁኑ በጠጣን ቁጥር ጥማታችን እየጨመረ ነፍሳችን ይበልጥ ደግሞ እየዛለች ትሄዳለች። ይሄ ዛሬ ለመነሻ ሐሳብ ያመጣሁት ይሄ የሆነው ለምንድን ነው ሲባል ነፍሳችን የተፈጠረችው በምድራዊ ውሃ ልትረካ አይደለም። የሕይወት ምንጭ በሆነው በፈጣሪያችን በጌታችን በመድኃኒታችን ዘላለማዊ እርካታ እንድትረካ ነው። ከዚህ የተነሳ መጽሐፋችን የሚናገረን ምናልባት ሁላችን እንድናውቀው በኃጢአት በረሃ ውስጥ ለዛለች ነፍስ የምስራች ይዞ መቅረብ ደግሞ ልክ የሰማርያይቷን ሴት ውሃ ፍለጋ ወደ ያዕቆብ ጉድጓድ እንደወረደች ሁሉ እኛም ዛሬ የሕይወታችን ባዶነት ለመሙላት እውነት ወደዚህ ጉድጓድ ልንጠጋ ግድ ይላል። ወደዚህ ጉድጓድ ስንወርድ በዚህ ጉድጓድ ውስጥ አጠገብ እኛ ሳንጠራው እኛ ሳንፈልገው ፈልጎን የመጣ ጥማታችን አውቆ የሚያረካን የሕይወታችን እረኛ ቸሩ አባታችን እግዚአብሔር አለ። የተወደዳችሁ ኦርቶዶክሳውያን ይህን ድምፅ የምትሰሙት ሌሎቻችሁ እንግዲህ በዚህ መጽሐፍ ቅዱስ በዮሐንስ ወንጌል በምዕራፍ 4 ላይ ያለው ጌታችን እኛን ፍለጋ እንዴት በሕይወት መንገድ ላይ እንደተቀመጠ ነው የምናየው። ምናልባት እኛ በመጨረሻ ክርስቶስን ያገኘነው የነፍስ የድሮ እንስራችንን ይዘን የኃጢአት ሸክማችንን ተሸክመን ይሆናል። ጥላው ግን በምንናገርበት ጊዜ የምስራች ሰባኪ እንድንሆን እግዚአብሔር ጠርቶናል። በተመስጦ ልንመለከት ይገባል። ምክንያቱም ዛሬ ቸር እረኛ የጠፋውን በግ ሊፈልግ መጥቷል። ይሄ ከማንም ጋር ማንደራደርበት የእግዚአብሔር ቃል ነው። ቸሩ እረኛችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጠፋውን በግ ሊፈልግ መጥቷል። ምናልባት መጽሐፍ ቅዱስን ስታነቡት በዚህ በዮሐንስ ወንጌል በምዕራፍ 4 ላይ ያለው እንደተቀመጠልን ግድ ሆነበት ይላል። ግድ ሆነ። ይሄ መለኮታዊ ፍለጋ ነው። በወንጌል ቃል ጌታችን በሰማርያ ማለፍ ግድ ሆነበት። ይሄ ግድ የመሆኑ የመነጨው ከመንገዱ ርቀት ከጂኦግራፊካል ቦታው አቀማመጥ አይደለም። ከፍቅር ግዴታ ነው። ቸር እረኛችን ጠባቂያችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ አንዱን በግ ፍለጋ እንደወረደ ሁሉ አዎ ያችን አንድ ነፍስ ሊያድናት በኃጢአት ተሳቃ በዱሮ ከብዷት ለወደቀች ሕይወቷ ለዛለባት ለዛች ነፍስ ለማዳን ሲል በዚያ መንገድ ማለፍ ግድ ሆነው ይላል። ወገኖቼ እንግዲህ ጌታችን በጉድጓድ አጠገብ ደክሞት ተቀመጠም ይላል። ጌታችን በባህሪው የማይደክመው አምላክ ቢሆንም የእኛን ሥጋ ተዋህዷልና እንደ ሰው ደከመ። ይሄ ድካም የሚመለከተው እውነተኛ አስተምሮ ነው። ምክንያቱም እውነተኛ የሆነው ፍጹም ሰው መሆኑን ሊነግረን ነው። እንደኛ ተራበ፣ እንደኛ ተጠማ፣ እንደኛ ደከመ። ይህን የሚያሳየን ነው። ሌላው ዝቅታ ነው። የትሕትናችን አባት ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ አዎ ይሄ የዓለምን ሸክም የሚሸከም አምላክ እኛን ለማሳረፍ እርሱ ደከመ። የሚገርማችሁ ጌታችን አረፈ፣ በዚያ ቦታ ቁጭ ያለ ሲባል የአዳምን የእረፍት ዘመን ቀጠሮ ነው። ምክንያቱም ደክሞት መቀመጡ ሁላችን እንድናውቅ ምስጢር አለው። ጌታችን በጉድጓድ አጠገብ በድካም የተቀመጠው በኃጢአት ምክንያት ደክሞን ዝለን ለነበር ለኛ በአዳም ምትክ ነው ይላሉ። የሚገርመው አዳም ከገነት ወጥቶ በዚያ ምድረ በዳ
ሲንከራተት ደክሞት ነበረ። ዛሬ ሕይወት ላደከመቻችሁ፣ ኑሮ ደክሞኛል፣ ሰልችቶኛል፣ እግዚአብሔር ትቶኛል ለምንል እግዚአብሔር ልጆቹን አይተው። እግዚአብሔር ቀን አለው ታሪክ የሚለወጥበት። እግዚአብሔር ጊዜ አለው ዘመን የሚያሻገርበት። መጽሐፍ እየነገረን ያለው ግን ጌታችን ያንን የአዳምን ድካም በራሱ ላይ ወስዶ አዳምን በጽድቅ ሊያሳርፈው በጉድጓዱ አጠገብ ተቀመጠ። ጌታ በልባችን ሰሌዳ ይቀመጥ። መጽሐፋችን እየነገረን ሰዓቱ 6 ሰዓት ነው። እንደሚታወቀው ቀትር ነው፣ የቀትር ሰዓት ነው። ጊዜው 6 ሰዓት መሆኑ ዝም ብሎ የተቀመጠ አይደለም። ኦርቶዶክሳዊ ትርጓሜያችን በምልአትና በስፋት ቤተክርስቲያናችን በደንብ ትነግረናለች። የሚደንቃችሁ ጊዜው 6 ሰዓት ስለሆነ የመጣው ጌታ እንግዲህ እንደምታዩት ጊዜው 6 ሰዓት ነው። ዝም ብሎ አለም የተጠቀሰ አይደለም። አዳም በ6ኛው ቀን መፈጠሩን ይነግረናል። የሚደንቀው በ6000 ዘመን በስጋ ማርያም ተገልጬ እመጣለሁ ያለ ተስፋው ቃል ይፈጸም ዘንድ ነው። ስለዚህ ጌታ በ6 ሰዓት በጉድጓድ አጠገብ ተቀምጦ መገኘቱ ለአዳም የገባውን ተስፋ ፈጸመለት። የሚገርመው የቃል ኪዳን መሰረት ነው የምናየው እዚህ ጋር መጽሐፍ ቅዱስን ስታነቡት የቃል ኪዳን መሰረት ወገኖቼ፣ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ዋናው ዓላማው ቅዱስ ሉቃስ በወንጌል እንደነገረን የሉቃስ ወንጌል ምዕራፍ 19 ቁጥር 10ን ስታዩት የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ። ወገኖቼ እግዚአብሔር ሊፈልገን መጥቷል። የትኛውም ጉድጓድ፣ የትኛውም ጨለማ ውስጥ፣ የትኛውም ሐዘን ውስጥ እንሁን እግዚአብሔር ከፈለገን ስራው ታላቅ። መጽሐፋችን እየነገረን ያለ ሊፈልገን የመጣው ጌታ ይፈልገናል። ብዙ ጉድጓዶች ሊቆፈርባችሁ ሕይወት ተራራ ሆና ልታያችሁ ትችላለች። ያመንነው እግዚአብሔር ግን ትክክል ነው። የሚገርማችሁ ይሄ ቃል የጠፋውን ሊፈልግ መጥቷል ሲባል ለምሳሌ አንድ ጎበዝ ሐኪም የሚገርማችሁ በበሽታ ወይም በደዌ በበሽታ የታመመ አንድ ሰው ቤቱ ቢሆን ሐኪሙ ካለበት ሄዶ ቤቱ ሊያክመው ይችላል። ያ ማለት እግዚአብሔር እኛን የፈለገበትን መንገድ ነው የምነግራችሁ። ስለዚህ ፍለጋውን እዚህ ጋር የምናየው መጽሐፍ ቅዱሱን ስናነበው አሁንም ጥማትን በመለመን ጥማትን ማርካት። ጠምቶታል ውሃ፣ በመለመን ጥማትን ማርካት። ውሃ ጠጭኝ የልመና ምስጢር ነው። እግዚአብሔር ስንት ቀን ነው ይሄን ስጡኝ ይሄን አድርጉልኝ ሲል ዝም የምንለው? እግዚአብሔር ስንት ቀን ነው የልባችንን በር ያንኳኳ? እግዚአብሔር ስንት ቀን ነው መንገዳችንን ፈልጎ ያጣን? የሚገርማችሁ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ጌታችን ውሃ ጠጭኝ አላት። የውቅያኖስ ፈጣሪ ነው፣ ዝናባትን አዝናቢ ነው። የባህራት የምንጮች ሁሉ ሰጪ የሆነ ጌታ ነው። የውሃ አምላክ ውሃ ተጠማ። ይሄ ልመና ቁሳዊ ውሃ ጥማት ሳይሆን የፍቅር ጥማት ነው። ጌታችን ውሃ የለመነው ለሁለት ዋና ምክንያት ጉዳይ ነው ወገኖቼ። የመጀመሪያ ከሴቲቱ ጋር ንግግር ለመጀመር ነው። ምክንያቱም በወቅቱ አይሁዳዊ ከሳምራዊ ጋር አይነጋገሩም ነበር። እኛ ዛሬ ከሰሜን ከደቡብ ከምስራቅ በብሔር ተቧድነን አንሰን የብሔር ትከሻ ምንለካካ ይበልጣለው፣ ጫማ ምንለካካ የኔ ብሔር ይበልጣል። ክርስትናውን ወደ እንግዲህ ከትልቁ ቀራኒው የደረሰ ሰው ወርዶ መንደርሰር ሲያወራ ያሳዝናል። የሚገርማችሁ ግን የእግዚአብሔር ቃል የሚነግረን ትልቁ ሐሳብ ምንድን ነው? ጌታችን እሷን ለማዳን ሲል መጀመሪያ ምንድን ያደርግ? በንግግር ነው የጀመረው። ለመናት። ሁለተኛው ክብር ለመስጠት ነው። አያችሁ፣ እግዚአብሔር ሲያከብር እሷ እንድትሰጠው በጠየቀው የእርሷ ሰብአዊነት ማንነት አከበራት። ለኛ እግዚአብሔር የምንሰጠውን ነገር ኖሮን ሳይሆን እሱ እኛን ለመባረክ ሲል ሰበብ ይፈልጋል። በጥቂት ውሃ መጽደቅ የሚቻልበት፣ ጥቂት ነገር ሰጥቶ መባረክ የሚቻልበት ይሄ አዛዥና ታዛዥነትን መኖር ነው። የሚገርማችሁ የመለኮት ጥማትና እንግዲህ የነፍስ ድህነት ላይ ስናይ የነፍስ ጥማት የምንለው ጌታችን በስጋ እንደመምጣቱ ሁሉ በመንፈስም የሰው ልጅን እንዲድን ይጠማል። ውሃ ጠጪ ማለት ንስሐ ግቢና ዳኝ ነው። እግዚአብሔር እንደዚህ አይነት አባት ነው። የሳምራይቷ እምነት ንስሐ ለጌታ እንግዲህ
ከውሃ በላይ ጥማቱን የሚያረካለት ነበረ። ይህ የመስቀል ቃል ኪዳን ጌታ በጉድጓድ አጠገብ ተጠማው ማለቱ በኋላ በመስቀል ላይ እንግዲህ እዩ ለዓለም ድህነት ተጠማው ማለቱ ይሄ ጥላና ምሳሌ ነው። በመስቀል ላይ እንግዲህ ተጠማው አስበው፣ የተጠማው ዓለምን በደሙ ሊያረካ እንደነበር ሁሉ በጉድጓድ አጠገብም ተጠማው ሰማርያዊቷን በቃሉ እንግዲህ ሕይወቷን ሊለውጥ ነው። ኢየሱስ ክርስቶስ የጥማት ሁሉ እርካታ ነው። ጌታችን በመስቀል ላይ የተናገረው በነቢዩ ዳዊት የተነገረ ቃል ነው። ታስታውሳላችሁ። በመስቀል ላይ ተጠማሁ አለ። ነፍሴ ወደ ሕያው አምላክ ተጠማች። ጌታ ተጠማው የሚለው እኛ ወደ እሱ ተጠምተን የሕይወትን ውሃ እንድንቀዳ ነው። እርሱ የሕይወት ውሃ ምንጭ ስለሆነ ለማኝ የሆነው እኛን እንግዲህ የረከስን ታሪካችን እንዲለወጥ እኛን ሊቀድሰን ነው። ያንን ሁላችን ልናውቅ ይገባል። ለዚህ ነው ቀጥላ እሷ ግን የተናገረችው ነገር የዘርና የሃይማኖትን ግንብ ክርስቶስ ሊያፈርስ መጣ። ዮሐንስ 4:9 ላይ ስትሄዱ አንተ አይሁዳዊ ስትሆን አለች። ዛሬም እኛ በዘር እንደምንመጻደቀው ብዙዎቻችን። ሳምራዊቷ ሴት ግን ለጌታ ጥያቄ የሰጠችው ምላሽ በሚገርም የተመለሰ መልስ ነበር። አንተ አይሁዳዊ ሰው ስትሆን ሳምራዊት ከመሆን ከኔ እንዴት ትለምናለህ? እኛና እናንተ እኮ አንስማማም። እኛና እናንተ እኮ ብዙ ልዩነት አለን። እኛና እናንተ እኮ ገደል አለ አለች። የጥላቻ አዋጅን፣ የንግግር ቀመርን ቀመረች። ከዛ አብሮ መብላትና አብሮ መጠጣት አይችሉም ነበረ ሳምራውያንና አይሁዳውያን። ክርስቶስ የመጣውን የጥሉን ግድግዳ ሊያፈርስ ነው። የአዳም ልጆችን አንድነት ጌታችን በሰው ልጆች መካከል በዘር በጎሳ በቋንቋ ምክንያት የሚፈጠረውን ጥላቻ በስሙ አንድ ለማድረግ ነው። የመስቀሉም ዓላማ ይሄ ነው። ጌታ በመስቀል ላይ ተሰቅሎ እጆቹን የዘረጋው አይሁዳውያንን በአንድ እጁ አሕዛብና ሳምራውያንን በሁለት እጁ ለማቀፍ ነው። ስለዚህ ምንድን ነው? አንድ አምላክ ለሁሉ አለ ሐዋርያው ቅዱስ ጳውሎስ። ክርስቶስ በሰው ልጆች መካከል ያለውን መለያየት፣ ይሄ ተስፋ መቁረጥን መጽሐፍ እስመ ውእቱ ሰላምነ፣ ሰላማችን እሱ ነው። ስለዚህ ነው ያንን የነገረን። ወዲያውኑ ምንድን ነው? የእግዚአብሔር ስጦታ የሆነ ውሃ የሚል ቃል ታነባላችሁ። ጌታችን ሴቲቱን መገረም አይቶ ወደ ጥልቅ ምስጢር መራት። የእግዚአብሔር ስጦታ ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ አንቺ ትለምኚው ነበር አላት። የሕይወት ውሃ የሚሰጥሽ ነበር አላት። እሷ ግን በስጋዊ ዓይን ታይ ነበረ። መቅጃ የለህም፣ ጉድጓዱ ሩቅ ነው። ቁሳዊ ውሃውን ነበር ስታወራ የነበረው። ስለ አባቷ ስለ ያዕቆብ ጉድጓድ ነበር ስትናገር የነበረው። እንግዲህ ታላቅነት ክርክር ላይ ትከራከር ጀመረ። ወዲያውኑ ግን የመንፈስ ቅዱስ ጸጋ ነው ሊሰጣት የመጣው። የእግዚአብሔር ስጦታ የተባለው ክርስቶስ ራሱ ነው። ለዓለም የተሰጠ ቤዛነትም መንፈስ ቅዱስ ብታውቂ ኖሮ የእውነት ዕውቀት ለእምነት የሚሆኑን ይሰጥሽ ነበር አለ። ያዕቆብና ክርስቶስን ነው ማነጻጸራው። ሴቲቱ ከያዕቆብ ትበልጣለህ ብላ ጠየቀችው። ይገርማችኋል። ያዕቆብ ጉድጓዱን ቆፍሮ ውሃ የሰጠው፣ ክርስቶስ ግን ነፍስን የሚቀድስ ጸጋ ነው የሰጠው። ያዕቆብ የሥጋ አባት ነው፣ ክርስቶስ ግን የነፍስ ፈጣሪ ነው። ያዕቆብ ውሃን ለልጆቹ ለከብቶቹ አወረሰ፣ ክርስቶስ ግን የሕይወትን ውሃ ለዓለም ሁሉ ምን አለ? አበረከተ። ያዕቆብ ጉድጓድ ቆፍሮ ውሃ ሰጠ፣ ክርስቶስ ግን ነፍስን የሚቀድሰውን ጸጋ ሰጠ። አይገርማችሁም? መጽሐፍ ምንድን ነው የሚለው? የተጠማ ሁሉ ወደ እኔ ይምጣ ነው ያለው። ወገኖቼ ጌታ በቃሉ መሰረት ቆም ብላችሁ ስታዩ እንደዚህ ነው ያለው አይደል? በቃሉ መሰረት ቆሞ እየጮኸ ታላቅ ነገር ተናገረ። በዓል ነበረ፣ ታስታውሱ እንደሆነ እንዲያው ዮሐንስ 6 ላይ የምናነበው፣ ዮሐንስ ወንጌል ላይ የምናነበው ጮክ ብሎ የተጠማ ቢኖር ወደ እኔ ይምጣ የሚል ቃል ተናግሯል።
ምንድነው ያለው? ለዘላለም የማይጠማ ውሃ፣ የማይጠማ ውሃ ለዘላለም። አይገርማችሁ? እርካታ የሌለው ምድራዊ ጥማት ነው። ጌታችን ለሳምራዊቷ ሴት የሰጠው ምላሽ ግን የሰው ልጅ ሁለንተናዊ ችግሩን የሚፈታ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። ይህ ስለ ያዕቆብ ጉድጓድ ውሃ ብቻ ሳይሆን በአጠቃላይ በዚህ ዓለም የምንጠጣቸው ብዙ ላስቲካዎች ደግሞ ያስጠሙናል። የፈለገን ያህል ብንጠጣ ውሃው አያረካንም። ገና እንፈልጋለን። ጌታችን የሚሰጠን የሕይወት ውሃ ግን በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ምንጭ ሆነ አለ። ያ ማለት ከጸጋው መጠጣት ነው። ምንጭነቱ እርካታ ነው። እንደገና መጠማት፣ ይሄ የዓለማዊ ፍላጎት ባህር ነው። ዓለም በሰጠን ቁጥር ፍላጎታችን ይጨምራል እንጂ አይረካም። ኃጢአት እንደዚህ ነው። በሰራኑ ቁጥር ጥማቱ እየጨመረ ይሄዳል። እንግዲህ የምንጭነቱን ምስጢር ስናምን ጌታ የሚሰጠን ጸጋ ምንጭ ነው። ጉድጓድ ተቆፍሮ ውሃ የሚገኝበት ምንጩ ግን ራሱ የሚሰጠን ነው። ስለዚህ የነፍስ መጠማትን ነው የምናየው። ነቢዩ ዳዊት ምንድን ያለው? አምላኬ ሆይ ነፍሴ አንተን ተጠማች። ወገኖቼ እግዚአብሔርን ፈልገነዋል በድካማችን። አምላካችሁ የት ነው ተብላችሁ ስትጠየቁ ምንድን ነው የምትሉት? እግዚአብሔር የመልስ አባት ነው። ሰው የዘጋውን ሰው የጨረሰውን እግዚአብሔር ይከፍታል አይደለ? ስለዚህ ነፍስ የተጠማችሁ እግዚአብሔር መሆን አለበት። የሚገርመው ይሄ ነው። የነፍስን ቁስል መግለጥ የሚችል የንስሐ አባት እሱ ነው። ሴቲቱ የሕይወቱን ውሃ እንግዲህ ስትመኝ፣ ጌታ ግን ሂጂ ባለሽን ጠርተሽ ወደዚህ ነይ አላት። ጥያቄው ሴቲቱ ለማሸማቀቅ አይደለም። የሕይወትን ውሃ ከመቀበሏ በፊት የቆሸሸው ልቧን፣ ዕቃዋን፣ ሰውነቷን በንስሐ እንድታጠብ ነው ነገራት። ጌታችን 5 ባሎች እንደነበሯት አሁንም ያለው ባሏ እንዳልሆነ ነገራት። ይሄ የሚያሳየው ምንድን ነው? መለኮታዊ ዕውቀቱን። ጌታ የሰውን ልብና ታሪክ የሚያውቅ አምላክ ነው። እግዚአብሔር በልባችን ያለውን ያውቋል። የፈውስ ጥበቡን ስናይ ኃጢአትን ደብቆ ጸጋን ለመቀበል እንደሚያቻል እንግዲህ ቁስል ሳይታይ ፈውስ እንደማይገኝ ሁሉ 5 ባሎች የተባሉት የአዳም ስደት ነው። ምክንያቱም በዚያ ክፍል ውስጥ መንፈሳዊ ምስጢር አለው። እነዚህ 5ቱ የስሜት ሕዋሳት ናቸው። አባታችን አዳም 5ቱ እንግዲህ የስሜት ሕዋሳት ይሄ የሥጋዊ ስሜቶቹ ማሽተት፣ መቅመስ፣ መዳሰስ እነዚህ ናቸው። የሰው ልጅ በእነዚህ ኃጢአት ምክንያት ይወድቃል። ግን ያረካች ነፍስ 5 ባል ቀይራ 6ኛዋ ባል ያልሆነ ነፍስ ከእግዚአብሔር ውጭ በምንም አይነት ሁኔታ እንደማትረካ፣ ብንበላ ብንጠጣ እርካታ እንደሌለን፣ የቱን ያህል ኃጢአት ብንደራረብ ነፍስ ግን እውነተኛ ሙሽራዋን ክርስቶስን ካላገኘች እርካታ እንደሌላት፣ ይህ የኃጢአት መናዘዝ ነው። የእግዚአብሔር ቃል እንግዲህ ኃጢአትን ስለ መግለጥ ንስሐ እንድንገባ መጽሐፍ ምሳሌ 28:13 ነው። ኃጢአቱን የሚሰውር ምንድን ነው የሚለን? የሚናዘዛት የሚተዋት ግን ምሕረትን ያገኛል። ጌታ ለሴቲቱ ባል የለኝም በማለቷ እውነት እንደተናገረች እውነት በልቧ እንዳለ ነገራት። ያ የንስሐ መጀመሪያ ነው። ወገኖቼ የቆሸሸ ዕቃ ሳይታጠብ አይጠጣበትም ወይም አይበላበትም። ስለዚህ የቆሸሸው ዕቃው የሳምራዊቷ ምሳሌ ነው። ቆሻሻው የተሸከመችው ኃጢአት ነው። ማጠቡ ጌታ እንግዲህ ባል የለሽም በሚለው ጥሪ ሐቅ ንግግር ስለተናገረች ይመልሶላታል። የሚደንቀው ከሃይማኖታዊ ክርክር ወደ እውነተኛ አምልኮ አመጣት። እሷ ጌታችን የሕይወት መምህር ምስጢር ነጋሪ ስለሆነ ሴቲቱ ደንግጣ ጌታ ሆይ አንተ ነቢይ እንደሆንክ አያለው አለችው። ወዲያውኑ ንግግሩ እንደቆየ አይሁዳውያን ሳምራውያን የሃይማኖት ክርክር አዞረችው። አባቶቻችን እኮ በዚህ ተራራ በዚህ በገሪዛን ተራራ አንተም በኢየሩሳሌም ነው ትላለህ የሚል ክርክር አመጣች። ከዛ ይሄ ምናልባት የሰው ልጅ ባህሪ ነው፣ መሸሽ ነው። የሰው ልጅ ስለ እውነት ሲነገረው ከእውነት ሊሸሽ ይችላል።
የቦታው ግን አምልኮ የሰው ልጅ እግዚአብሔር በአንድ ቦታ ብቻ የተወሰነ አድርጎ ማሰብ ነውር ነው። እግዚአብሔር በዓለም አለ። ሌላው የመዳን ምንጭ ነው የነገራት። ምንድነው የመዳን ምንጭ? መዳን ከአይሁዳዊ ነው። ጌታ ይህንን ማለቱ አይሁድ ስለተሻሉ ሳይሆን የመድኃኒት ምንጭ ሆነው ክርስቶስ በስጋ የሚመጣው ከአይሁድ ወገን ነው፣ ከቅድስት ድንግል ማርያም ነው። ስለዚህ ትክክለኛ የሃይማኖት መሰረት ደግሞ ከቀደሙት አባቶች ከትንቢቱ የሚቀጥል መሆኑን ነው የሚያረጋግጠው። የጊዜው መለወጥ ስታይ ጊዜው ይመጣል። በብሉይ ኪዳን የነበረው በቦታ በደም በመስዋዕት የተሰዋው አልፎ አሁን ግን አዲስ የሆነው አዲስ ኪዳን በእኔ ተፈጽሟል ነው ያለው። ስለዚህ በሁሉ ቦታ አምላክ ያለ አምላክ ነው የምታምነው። እኔ የሩቅ አምላክ አይደለም፣ የቅርብ አምላክ ነኝ። በየትኛውም ስፍራ እግዚአብሔር አለ። ለምሳሌ አንድ ምሳሌ ልንገራችሁ። አንድ ሬዲዮ ሞገድ አንድ ሰው የሬዲዮ ሞገድ ለመስማት ጋምቤላ ሊኖር ይችላል፣ ጎጃም ሊኖር ይችላል፣ የሆነ ቦታ ሊኖር ይችላል። ፍሪኩዌንሲ ነው ፈልጎ ግን ያገኘዋል። ስለዚህ አዲስ አበባ ያለው ማስተላለፊያ ጣቢያ የተለያዩ ቦታዎች ላይ ይሰማል አይደለ? ሞገዱን ማስተካከል ማለት እውነተኛ አምልኮ ማየት ነው። ለሴቲቱ የተነገራት ነገር ይሄ ነው። ከዛ ክርስቶስ ምንድን ያላት? በመንፈስና በእውነት መስገድ አላት። እውነተኛ አምልኮ ትርጉም ነው። ጌታችን ለሰማራዊቷ የነገራት አምልኮ መሰረት ሕግን አወጣ። እግዚአብሔር መንፈስ ነው፣ የሚሰገድለትን በመንፈስ ነው፣ በእውነት ሊሰግዱለት ያስፈልጋል አላት። እግዚአብሔር እንደ ሰው ሥጋ የለውም፣ በአንድ ቦታ ተወስኖ አይቀርም። ስለዚህ አምልኮ በሥጋ ስርዓት ብቻ አይደለም፣ መንፈሳዊ ጥልቀትና ዕውቀት ያስፈልጋል። ይህንን የነገራት። ስለዚህ የልብ አምላክ መሆኑን አወቀች። እግዚአብሔርን በከንፈር ብቻ የሚደረግ አይደለም፣ በልባችን የምናመልከው ነው። ምክንያቱ ይሄ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ራቀ ነው እንዳለው እና የሚደንቃችሁ ወዲያውኑ ተመልከቱ፣ ራስን መግለጥና የእምነት መናሰስ። ሴቲቱ በንግግር ተመስጣ ስለ መሲሁ ስለ ክርስቶስ መምጣት ያላትን ተስፋ ተናገረች። ክርስቶስ የሚባል መሲህ እንደመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለች። በዚያ ጊዜ ጌታ በምድር ላይ ለጥቂት ሰዎች ብቻ የገለጠውን ታላቅ ምስጢር ለዚያች ለተናቀችው ለሳምራይቷ ሴት ገለጠላት። የሚናገርሽ እርሱ እኔ ነኝ አለ። ክብር ለስሙ ይሁን። እግዚአብሔር በቤታችሁ በትዳራችሁ ሲናገራችሁ እሺ በሉ። ስለዚህ የልብ ቅንነት ነው። ሴቲቱ እውነት ለመፈለግ ልቧ ቅን ነው። ግልጽ ሆናለች፣ ግልጽነቷን ተናግራለች። ለአይሁዳውያን መሪዎች ያልተገለጠ ለእሷ ተገለጠ። የሚገርማችሁ ለትህትና መገለጥ ጌታችን ራሱን ለማንም እንደሚገልጽ ሲናገር አባቴ ሆይ የሰማይና የምድር ጌታ ሆይ ይህን ከጥበበኞች ከአስተዋዮች ሰውረ ለሕፃናት ለትቷን ስለገለጥክላቸው አመሰግናለሁ። ለሳምራይቷ ሴት የተገለጠው ነገር ይሄ ነው። ሴቲቱ ምንድነው? የኃጢአቷን ጥርጣሬ ህይወት የጨለማ ጉዞዋን ትታ ወደ የት ሄደች ይላል? አዎ እንስራዋን ጥላ ሐዋርያዊ ተልኮ ሄደች። ይሄ ክፍል የሚናገረው የሴቲቱ ፍጹም መለወጥ ያሳየናል። ሴቲቱ እንስራዋን ትታ ወደ ከተማ ሄደች። የመጣችበት ዋና ጉዳይ ውሃ ለመቅዳት ነበረ። ግን በሰማርያ ቃል ጌታችን እንግዲህ እርካታ ከውሃው ያንን ትልቁን ነገር ለማግኘት ነው። ወደ ከተማ ሄደች አለ። ያደረግኩትን ሁሉ የነገረኝን ሰው ኑ እዩት፣ እርሱ ክርስቶስ ይሆን ብላ መሰከረች። ቅድሚያ መስጠት ነው። ለነፍስ ምግብ ለወንጌል ቅድሚያ መስጠት፣ ሐዋርያዊ መሆን በሕይወታችን ውስጥ ሁሉን ትቶ መከተል ደግሞ ደስ የሚለው ጌታ የሚያገኘው ሰው ሁሉን ትቶ እንዲከተለው በወንጌል ተናግሯል። ታንኳይቱን ወደ ምድር አድርሱ፣ ሁሉን ትተው ተከተሉት ነው የሚለው። ስለዚህ ከዚህ ሴት ምን ተማርን ሲባል እኔ ከምሰጠው ውሃ የሚጠጣ እሱ ለዘላለም አይጠማም። ቸሩ እረኛችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምንድነው? ይሄ የህይወት ለውጥን ይፈልጋል። ክርስትና በኑሮ ተለውጦ መኖር ነውና ያን እንድንኖር እግዚአብሔር ሁላችን ይርዳን። ወስብሐት ለእግዚአብሔር።